ትንሽ አይናቸውን አሟቸዋል ሸኻችንን አላህ አፊያ ያድርግልን እንግዲህ ጥፋትን ሳይነግር መጥቶኛል የደቡብ ፍርድ እንኳን አልፈረዱ የሞራል ካሳ ያስፈልጋል እሱ ለማምለጥ የሞከረም የለም በሰው ሰራሽ ህግ እኮ ወይንም አብረው ሰርተው ወይንም አብረው ደክመው ነው ትናንትና ተጋብተው ዛሬ ቢሞት እስታስ ነገር ቻዝም እስካሁን ሲነግሩ አልጨረሱም እኮ ሶስተኛው የት ይርግ ነው እሺ መርሐባ አራጉ የሞኔ ኪታብ ይዤ መንጣት ያንተ ይያለ አንተ ነዛ አስቆማቸው ሚላል ለኔም አንድ ሰው የሚያስፈልገኛል ቀጥሉ ሚል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم بدقامي السلام عليكم ورحمة الله تعالى وبركاته እንዴት ናችሁ የምንወዳችሁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ከሸኻችን ጋር እነሆ በምርጡ ፕሮግራማችን ተገናኝተናል ሸኽ እንኳን ደህና መጡ እንኳን ደህና ተበቃችሁ አልহামዱሊላህ እንዴት ነዎት አልহামዱሊላህ እንግዲህ ባለፈው ሳምንት የትዳር ህክምና ብለን ወደ እናንተ ያደረስነው ፕሮግራም ነበር እዛ ላይ በጣም በርካታ በተለይ ዩቲዩብ ላይ ብዙ ኮሜንቶችን ለማየት ስንሞክር ነበር በዚህ ጉዳይ ላይ ሁሌ እንደ አዲስ መነጋገራችን ትክክል አይደለም አሁንም ሸኽን አስቀምጠን ሐሳቡን ማንሳታችን በርግጥ ልክ እንዳሆነ ከማመን ጋር ለመጨረሻ ጊዜ ብለሃል እኮ የሆነ ጊዜ በቃ ይሄ ለመጨረሻ ጊዜ እኔም ሆንኩኝ ወንድም ሁሴን ሸኽ ሐሳብ ሲያነሱ ልክ እንደናንተ ነው የምንሰማው አዲስ ነው የሚሆንብን ነገሩ እውነት ነው በጣም በጥሞና ማዳመጥ ይተበቀበናል ነገር ግን እናንተን ወክለን እዚህ ጋር እንደመቀመጣችን ደግሞ ጥያቄዎችን ማንሳት አለብን አንዳንድ ነገሮች እንዲብራሩ እንፈልጋለን በርግጠኝነት የኛ አይነት ስሜት ያለው ብዙ ተመልካች አለ እውነት ነው አንዳንድ ተመልካቾች ይሄንን እንደ ጣልቃ ገብነት በመውሰድ ጣልቃ ገብነት በርግጥ ተርሙ ልክ አይደለም አሁንታው አይደለም ቃሉ ይሄንን ተጨማሪ ማብራሪያ ለመጠየቅ የምንሄድበትን ርቀት እንደ ጣልቃ ገብነት በመውሰድ ጉዳዩን ትንሽ ያኒ ምንድነው እንደሚያስከፋችሁ ነግራችሁናል እና ምንላችሁ ብቸኛ ነገር ያው ሸኽ ጉዳዩን በደንብ እንዲያብራሩ ግብአት ማቀበላችንን እኛም አናቆምም እናንተ ግን ባትከፉ ደስ ይለናል ምንድነው በዋናነት ብዙ አይነት ሰው አለ ብዙ አይነት ተመልካች አለ ነገሮችን በቀላሉ መረዳት በአንድ ወዲያው የሚገባው አለ እንዳንተ አይነት አለ እና ግን ደግሞ በደንብ ተብራርቶ አሃ ስሜትን የሚያመጣ እንትን ማለት ዋናው ትኩረታችን እንደዚህ ነው ሁሉንም ማቻቻል ያስፈልጋል ለሁሉም እኩል ነገሮች ሊደርሱ ይገባል ከሚል ሐሳብ ነው በቀነነት ነው ከኡስታዝ ጋር ይሄንን ነገር እንነጋገርበታለን እሳቸው ጣልቃ መግባት ምን ያህል አስፈላጊ እንደሆነ የተረዱት እሺ በመሃል ገብተን ሐሳብን ማን ያስቆመኝ ብለውናል ከዚህ ቀደም ኡምራ ላይ ሆኖ ምን ያህል አስፈላጊ እንደሆነ የተረዱት እዛ ላይ ሐሳብ አንድን ሰው ሐሳብ በሚሰጥበት ጊዜ አሃ ያልክ ያንን ሰው መደገፍ በርካታ እንትሮች እንዲያመጣ የረሳቸው ነገሮችም እንዲያስታውስ ተቀበሉ ኡስታዝ የተለያዩ ሐሳቦች አምሯቸው ጓዳ ላይ የነበሩ ነገሮችን ወደፊት እንዲያመጡ ከተዘጋጁበት በተጨማሪ ወደፊት እንዲያመጡ ያግዛቸዋል ይቅርታ በዚህ ድምጼ ይሄን ያህል በማውራቴ አንዳንዴ ምን አስባለሁኝ ዛሬ እንሞክረው እንደ ሸኽ እንታ በቃ ጸጥ እንበል እርሶ ብቻ ማብራሪያ ያደርጉ እንደዛ እናድርግ እነሱ ወክሎ መጠየቅ ግድ ነው እንጂ ኦኬ ተመልካችን ወክላችሁ መጠየቁት ወይ አንዱ ይወክል አንዱ ዝም ይበላል በቃ እኔ ዝም ብያለሁ መሐመድ ይወክል ግን እሱ ዝምታ ይቻላል ግን ለሞክር እኮ ያልኩት ኡስታዝ ከተሳካልኝ ይቻላል ግን ለዛሬ እንኳን ኢንሻአላህ ኢንሻአላህ መርሐባ ተማም እንሞክራለን በተቻለ መጠን አይኖ አንዳንድ ጊዜ ሊበዛ ይችላል ወይ በስቶ ሊታያችሁ ይችላል እሱን ለማስተካከል ለመቀነስ እንሞክራለን ግን ደግሞ የትዳር ጉዳይ ሲሆን አሁን የትዳር ህክምና ተነስቶ ማን ዝም ይላል ሐቂቀተን አሁን ዝም ያስችላል እንትማ የትዳር ኮርስ ከወሰድክ በኋላ በህክምናውን ከወሰድክ በኋላ አንተ አያስችልም አንድ ኮሜንት ያየው ነበር ሸኽ ባለፈው ሳምንት ያነሳነው ያ ምስኪኑ አይ አንበሳ ጋላቢው ማለት ነው ጓደኛው ሊጠይቀው መጥቷል ነበረን በአመቱ እና ዝም ማለቱ እኮ እኔ ያው ቅራስ ሰኝቶኝ ነበር እና አንዱ ኮሜንት ላይ መሐመድ ፈረጅ በጣም ጣልቃ ስለሚገባ ነው እንጂ የዛ ሰው የድርጊት እንደዚህ አይከነከነውም ነበር የሚል አይቻለሁ እንደውም ልምዱን ያካፍለን ጣልቃ ገብቶም ከሆነ ውጤታማ ነበረው የሚል ጥያቄ አለ እሱን ሌላ ጊዜ ኢንሻአላህ አነሳላችኋል መርሐባ ሸኽ እንኳን ደህና መጡ በድጋሚ ይሄን ያህል ከፍታታ ነው ጉዳዩን ወደ ዛሬው ርዕሰ ጉዳይ እንገባለን ቀድመን ግን
አንዲት ቀጭን ማስታወሻ ብንሰጥ ለተመልካቾች ትንሽ አይናቸውን አሟቸዋል ሸኻችንን አላህ አፊያ ያድርግልን ምን አገኘሁት እንደምች ነው ምንድነው እንግዲህ ጥፋቴን ሳይነግር መጥቶኛል ጥፋቴን ሳይነግር ለሰሞኑን ነው ለኸይር አንድ ነው ኦኬ ምን አሁን ህክምናው ጠብታ ታዞ ነው አይዋ ኢንሻአላህ ላባስ ጠሆረን ኢንሻአላህ خير ለዛሬ ምን ተዘጋጀልን ሼክ ሰለላሁ ዐላ ረሱላህ ሰለላሁ ዐለይሂ ወሰለም መሐመድ ወአለ አሊ መሐመድ ያለፈው ህክምና ነበር የትዳር ህክምና ሲሆን ተመታመሙ በፊት ነበር ክትባት መወሰድ ያለበት መሐመድ አንድ መረጃ ደህንነቱ ክትባት ደህንነቱ እኮ መጀመሪያውኑ ቢጠበቅ አይታመም ነበር መከላከያ ቢያደርግ መከላከያ ቢያደርግ ስተታመም ደግሞ መዲያን ሲገባው ደግሞ ጭራሽ እንዳይሞት እንግዲህ ለማዲያን መጠራት ማድረጉ በጣም ተፈላጊና አስገጋቢ ጉዳይ ነው ምክንያቱም ሁሉም ነገር መድኃኒት አለው መድኃኒት የሌለው ነገር የለም ሁሉም አለው ታንዲ ነገር በቀር ይባላል ረሃብ መድኃኒት አለው ጥምም መድኃኒት አለው አማምም መድኃኒት አለው ሁሉም ነገር መድኃኒት የሌለው ጥጋብ ብቻ ነው ጉድ ጥጋብ ነው ሞት ነው ሞት እንዳያነሱ ነው እኔ ሞት ነው ይመስልኝ ጥጋብ ነው የሱ መድኃኒቱ ወርቆ መሰበር ነው እንዴት እስቲ ያብራሩልን ይሄን ግን በቃ ማን አለብኝ ካለ ሰውየው ምክርም አልሰማም ካለ ጠገበባ ነው የሱ የጥጋብ ምክንያቱ ወርቆ መሰበር ነው ይባላል ህክምናውን የሚያገኝ የዛ ጊዜ ነው ወርቆ ሲሰበር ልኩን የሚያገኘው ልክ የሚገባው እና ለሁሉም መድኃኒት አለ የዳር መድኃኒቱ መጀመሪያ ነው መንከባከብ ያለበት እንደ ህፃን ልጅ ነው ትዳር ተዛም በላይ ነው ትዳር ልጅን እንኳን ትቆጣዋለህ ትዳር ደግሞ ተዛ በላይ ነው እንክብካቤ ያስፈልጋል እሱ ምን ያክል እንዲያለበት እሷ ምን እንዲያለበት የሚያቆጥ ነገር ስለሌለ ያውም ከሚጠበቀው በላይ አሁን ካለንበት በላይ አለመፋታቱም ጉር ነው አለማያየቱም ጉር ነው ምክንያቱም ገና ነው በትዳር ጉዳይ እንግዲህ ዛሬም እንደግመዋል ይመስለኛል አንይደበት ዛሬም ስለ ህክምናው ነው ወይስ ስለ ህክምናው ነው ህክምናውን በተመለከተ በአዲስ አበባ ከፍተኛ ህመም በትዳር ላይ እየተከሰተ ነው የሚል ማብራሪያ ሲነግረኝ ነበር መሐመድ ከእሱን እናድምጠው ኡስታዝ የጋብቻን መጠንና የፍቺን መጠን በየጊዜው ዳታዎች ይወጣሉ እንደዚህ መረጃዎች ይወጣሉ ሲጀመር ያው ጋብቻ እኛ ሀገር ላይ ሶስት አይነት መልክ ነው ያለው የባህል የሚባል ትራዲሽናል የሚባል ሜሬጅ አለ ጋብቻ አይነት አለ የህግ ደግሞ አለ በመዘጋጃ ቤት የሚከናወነው ሶስተኛው የሃይማኖት ተብሎ ያ ሁሉም ሰው እንደየ ቤተ እምነቱ ስርዓትና ደንብ ጋብቻ ይፈጽማል እንግዲህ አሁን በወጣው መረጃ የአምና የ2016 መረጃ ነው ስናይ የነበረው ከሁሴን ጋር የ35 በመቶ ጭማሪ ያሳይቷል ይላል ፍቺ በጣም በስቷል ከፍተኛ ቁጥር አለው ይላል ጋብቻ ደግሞ ቀንሷል ነው የሚለው እንደው የሚጋቡ ሰዎች መጠኑ ከአምናው በጣም ቀንሷል ኑሮ ፍቺ ደግሞ በጣም ተበራክቷል የሚል ነው እነዚህ የተለያዩ ፋክተሮች አሉት ወይም የተለያዩ ምክንያቶች እንዳሉት ይታወቃል በተቻለ መጠን ጥንቃቄ ማድረግ ተገቢ ነው ይሄንን ለማንሳት ለማስታወስ ያህል ነው ለጎጆ የሚል ፕሮግራም አለን እንደምታውቁት ወደ ተመልካቾች በሚንበር ቲቪ ዘወትር ማክሰኞ ምሽት ከ2 ሰዓት ከ30 ጀምሮ በጣቢያችን ላይ ይተላለፋል ምናልባት በዩቲዩብ አማራጭ ለምታዩን በተመሳሳይ ፕሌሊስት ላይ ገብታችሁ ከመጀመሪያ ጀምሮ ልታዩ ትችላላችሁ ኡስታዝ የማስተዋወቂያ መካሳት ከፍል ኡስታዝ አብዱል ገፋር ሸሪፍ የስነ ልቦና ባለሙያና ዳኢ ነው በጣም የተዋቡ ሐሳቦችን እየሰጠ ነው እሱን ገብታችሁ ብታዩ ደስ ይለናል ሸኻችን ምናልባት ቡና እንግዲህ ሱመያ በደንብ ነው ዛሬ የተለየ ነው ዛሬው ቡና እንትን አድርጓል ወሮናል ስቱዲዮ ተወሯል በተወደደ ቡና ሺብር በገባ ቡና እናንተ ሰፈር ሺብር ጨምሯል ለማንኛውም እንግዲህ አስፈጻሚዎቹ ትንሽ ጭሱ እናንተን ሊከልላችሁ ስለሚችል ለሸክም ላይ ናቸው ከባድ እንዳይሆን አንድ አፍታ ወዛ ብለን ደግሞ እንመጣለን አብራችሁ በሪል ስቴት ዘርፉ በቆየንባቸው ዓመታት ከ7 በላይ ፕሮጀክቶችን በመዲናችን አዲስ አበባ ለደንበኞች ማድረስ ችለናል። በአሁኑ ሰዓት የመኖሪያ አፓርትመንቶችን በሳር ቤት በ800 ሺህ ብር ቅድመ ክፍያ ጀምሮ በፒያሳ በሊሴ ገብረ ማርያም ከ693 ሺህ ብር ቅድመ ክፍያ ጀምሮ በአያት ፈረስ ቤት ከ774 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንደዚሁም የንግድ ሱቆችን በሀገር ፍቅር ከ3.9 ሚሊዮን ብር አጠቃላይ ክፍያ ጀምሮ በመሸጥ ላይ እንገኛለን። ለበለጠ መረጃ በ0912946484
በ0941 60 50 92 ይደውሉልን። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ዛሬም የትዳር ሕክምናን በተመለከተ የምናነሳው ወግ ይኖረናል። ኡስታዝ ቀደም ሲል እንደነገሩን ማሜ ቀደም ሲል ሲያነሳ የነበረው እንግዲህ በአዲስ አበባ ደረጃ ያለውን ነው። ምክንያቶች ይኖሩታል ብሎ ሲያስቀምጥ ነበር። ማለት የፍች መብዛቱ፣ የጋብቻ ማነሱ በዚህ ዓመት ከሌላው ጊዜ በተለየ ሁኔታ ጨምሯል። ይሄ ነገር የየራሱ ምክንያት ይኖረዋል። ለምን እንደዛ ሆነ፣ ለምን እንደዚህ ሆነ አንልም። እንዲሁ ዝም ብሎ ማስረጃውን ለማሳየት ያህል ነው። ጎጆ ላይ ደግሞ ትዳርን በተመለከተ ሰፊ የሆነ ማብራሪያ ይሰጣል። ኡስታዝ ወደ ተዘጋጁበት እናመራለን። መርሐባ ኡስታዝ። ፍችና ጋብቻ ስንል እንግዲህ ብዙ አይነት ይኖራል። ባህልም አለ፣ የሌላም እምነት ይኖራል፣ የሌላም ወግና ባህል ይኖረዋል። አሁን እያወራን ያለ ነው ስለ ሸሪዓዊ ነው። አላህ ሱብሓነሁ ወተዓላ የሚያውቀው ጋብቻ ለዛ ህግ አለው፣ አዲያብ አለው። አኒካሁ ሱነቱል አንቢያ ወፊኡል አጥቂያ ወአዲያቡ ሚን ረቢል አርዲ ወሰማ። ሰማይን መሬትን እኔንም አንተንም የፈጠረው አምላክ የደነገገው ህግና መመሪያ አለ። ያ ነው ኒካ የሚባለው። አላህ ዋስትና የሰጠው አለ። ያ ነገር ደግሞ እንዴት ተገነባ መጠበቅ አለበት። ቢፈርስ ደግሞ በስርዓት መፍረስ አለበት። ሚሳቀን ገሊዟ ይላል አላህ። የተጋባችሁበት ምክንያት ታውቃላችሁ ይላል። ከይፈ ተእኹዙነሁ እንደውም በጥያቄ መልክ ነው የሚያነሳው አላህ። በትዳር ዙሪያ እንደማይገባችሁን ጥያቄ ወይንም በትምትወስዱት ለምንድን ነው ከይፈ ብሎ አላህ ይጠይቃል። ወዳፍዱ ባዕዱኩም ለባዕድ ከተወያያችሁ ተተመካከራችሁ ቃል ተጋባችሁ በኋላ እንዴት ያን ውል ታፈርሳላችሁ? ወቀድ አኸዝነ ሚንኩም ሚሳቀን ገሊዟ ይላል። ምን ማለት ነው? ሚሳቀን ገሊዟ ማለት አህደን ሸዲድን ጥብቅ ቃል ኪዳን ጥብቅ የሆነ ቃል ሙአከድ የሆነ ጥብቅ የሆነ በዛ እኮ ነው የተጋባችሁት። ያንን መጠበቅ ግድ ነው። ኢምሳኪን አው ተስሪሕን ቢኢሕሳን ወይንም ጠብቆ መያዝ፣ ካልሆነስ ደግሞ በስርዓት መለያየት። እሷን በድላ እሱን በድሎ ከሆነ ዝም ብሎ መለያየት ብቻ ጎጆ መፍረስ ብቻ አይደለም፣ ተጠያቂነት አንዲንም ማለት ነው። እኔም አንተም እሱም እሷም ተጠያቂ ለመዳን በዱንያም በአኺራ ካላህ ቅጣትና በቀላ ጥያቄ ለመዳን ምንድነው የሚያስፈልገው? የተበደለ ሰው መካስ አለበት። ትዳር ይፍረስ እንኳን ቢል ከዷት ከሆነ እየወደደችው እያፈቀረችው ከዷት ከሆነ መካስ አለበት፣ ይቅርታ መጠየቅ አለበት። ያን የማያረግ ከሆነ ጥሉ ከሷ ጋር ሳይሆን ካላህ ጋር ነው። እሷ ደግሞ በድላ ከሆነ ደግሞ ካሳ ይጠበቅ። ትዳር በግድ የለም። ትናንትና መታ ደበረኝ አሻፈረኝ ካለች በማግስቱም በስልስቱም ይሁን በሳምንቱም ይሁን አልፈልግም ካለች አትገደድም። ነገር ግን መካስ አለባት፣ ካሳ መስጠት አለባት። ማለት በቂ ምክንያት ሳይኖራት ደበረኝ ማለት ትችላለች እንዴ? ተጋቡ በኋላ ማፍረስ ትችላለች። እሱ እየፈለገሽ ጊዜውን ገለሽ ገንዘቡን አባክነሽ እንዴት ምን ብለሽ ትሄጃለሽ? ስለዚህ መካስ አለብሽ ትባለች። ገንዘብ ካላት ራሷ ገንዘብ ገለላት ለምን የሰጣት አይሆንም? ያንንም ቢሆን አውለቃ መስጠት ትችላለች። እሱ አልፈልግም እስካላለ ድረስ መቀበል ይችላል። ሚስቱንም ንብረቱንም አቶ እንዳይሆን ቢያንስ ትናንትና መታ ዛሬ መሄድ አትችልም። በሸሪዓ ህግ መቼ ነው የምትችለው? የምትሄድ ከሆነ ክሳ ነው መሄድ ያለባት። ሞራል ካሳ ነው እሱ፣ የሞራል ካሳው ነው። ሀብት ካላት ሀብት ልክሰው ይገባታል። ከሌላት ያለበሳትም የሰጣትም ቢሆን ማስመለስ መብት አለው። እሱም ቢቢል ሸሪዓ ይፈታታል እንዴ? እሱ ደግሞ በጭራሽ በቃ እኔ ምክንያትሽ አላሳመነኝም አልፈታም ቢል አልፈታም ማለት ይችላል። ግን የሚያስፈታው ነገር ካለ እንግዲህ ሲጋቡ የነበሩ ዘመዱ ጣልቃ ይገቡበታል። እንደዚህ ደግሞ እምቢ ካለ ደግሞ በሸሪዓ ሊሆን ይችላል። ለማንኛውም ይሄ ምክንያት ካለ ነው። ምክንያት ካለ እንዲሁ ግን ያለ ምክንያት ሸህ ከደበረኝ ብትል ወይ ልቧ ቢሸፍት እንደዚህ ለዚህ ካሳ የምንለው እኮ ለዚህ ነው። ልቧ ተሸፈተ፣ እሱ ደግሞ ልቡ ተሸፈተስ ዝም ብሎ ባዶ አንጥቶ ባዶ አይመልሳትም። ክሶ ቢያንስ ሞራል ካሳ ይጠበቅባታል። ትናንትና መጣ እኮ ዛሬ ደበረ ሊል ይችላል እኮ። አንድ ቀን አድሮ የተበደለ ሰው ካሳ ይፈልጋል። ማንኛውም ይቅርታ ሊባል ይገባል። ያን አለ ማለት ተጠያቂነት አያድንም። በዱንያም በአኺራም አላህ ጋር ያጣላል።
መታሰብ ያለበት ይሄ ነው። ዝም በይው ዝም በላት ሳይሆን አላህ ዝም የሚል ጌታ አይደለም። ረበላ ጊዜውን ጠብቆ ይበቀላል። ከዛ ለመዲያር አረ ስለዚህ ልጅቱ ምን ብላለች አውፍ በልልን አለዛ ካሳ እንስጥህ ሊሉ ይገባሉ ሴት ወገኖች። ልብ ሲሸፍት ምንድነው የሚደረገው ነው? ልብ ተሸፈተ ነው። ለማንኛውም አዲያቡን መጠበቅ ነው ግድ ነው። እንደ ሄር ደግሞ ቃል አለመጠበቅ ከባድ ነው፣ ያስጠይቃል። እሆነሃለሁ ብላለች እኮ ተገዳ አይደለም የገባችው፣ እሱም ተገዶ አይደለም የገባው። ያንን ኒካህን በአላህ ውል ነው ውል የገቡት። ያን ውል ለማፍረስ እሷን ባትቸኩል እሱም ባይቸኩል። ስለዚህ በባህል የተጋቡ በሌላ የተጋቡ እንደፈለጉ ፊርማቸውን ሊቀዱ እንደፈለጉ ሊያዩ ይችሉ ይሆናል። እኔ እናንተ እሷና እሱ ግን ሸሪዓ ህግ አለ ማከላችን፣ አላህ አለ፣ ተጠያቂ ነን በዱንያም በአኺራም። መታሰብ ያለበት ይሄ ነው። የተፋቾችም ቤተሰቦችም ቢሆን ለልጃቸው የሚያስቡለት ከሆነ ተዋት በድላት፣ ነገ ጧት የሰል ልጅ አባት ነህ ተዋስ ቢያንስ ሞራል ካሳስጣት። እሷም ደግሞ ተይ አትበዲ፣ ነገ ጧት የወንድ ልጅ እናት ትሆኛለሽ፣ ባልነቱ ከደበረሽ ቢያንስ ካሽ መካስ አለብሽ፣ ይቅርታ መጠየቅ አለብሽ ልትባል ይገባል። የገንዘቡ ከባድ ነው፣ የስሜቱ እኮ ነው። ገንዘቡ ምንም አይደለም። ይሄ ምን ሊጠግን እንደሚችል እኔ እርግጠኛ አይደለሁም። ማለት ወንዱም ሴቷን አሁን ባሉት መንገድ ደበረኝ፣ በተለይ በእንዲህ አይነት ቀላል በሆነ ተርም ትዳርን የሚያህል ተቋም ማፍረስ ያው ቤተሰብ ነብዩ ዘንድ መጣች እኮ ሰለላሁ ዐለይሂ ወሰለም መጣችና እና በቃ እኔ ከዚህ ሰው ጋር ኑሪ ካሉኝ ኩፍር ያስፈራኛል አለች። እከፍራለሁ ማለት ሳይሆን እንደ ካፊር ሚስት መሆን ነው። ደስ ሲላት ሚስት ትሆናለች፣ ደስ ሳይላት አልጋ ትለያለች አይደል? ይሄ ሙስሊም ሐቅ አይደለም። ስለዚህ ያስፈራኛል፣ እንደው አላህን ፈርቼ ነው እንጂ አለች። ሞልቷታል ማለት ነው። መጀመሪያ ግን ሳታይ ነው ያገባችው ማለት ነው። ሞልቷታል ማለት አለ ጥላቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንም ማድረግ አልቻሉም። አተሩድ የሐዲቀተ ኋላት የሰጠሽን ሀብት ንብረት ትመልሻለሽ፣ አረ ሌላም ጨምር ያለች። ልጁን ጠሩና በል እንግዲህ እሷ ተቆጥሩ ጮናለች። ስለዚህ ሚስትህንም ሀብትህንም እንዲያታጣ ተቀበልና ፍታ አሉት። ይሄ ሁሉዕ ይባላል። ሁሉዕ ማለት የገፋችው እሷ ከሆነች ካሳ አለባት፣ የሰጣትንም ቢሆን መልሳ ነው እንጂ በነፃ መሄድ የለባትም። ጊዜውን ገላለች፣ ገንዘቡን አባክናለች። የሞራል ካሳ ያስፈልገዋል። አይ አልፈልጋትም ይዛትር ካለ መብቱ እሱ ነው። ለምን ቀለበት አይሆንም? ለምን ጫማ አይሆንም? እንደው እኔ ችግር ለማትመልስልኝ ግን ሰብራኛለች። ከዛ በኋላ እንዴት ነው አሁን ትዳር ወደሚባለው ተቋም በምን አይነት ስነልቦና ነው መመጣው? ሸህ አብሽር ሙጌሻ ይፈልጋል። በጣም እኮ ከባድ ነው። ሐቂቀተን በጣም ከባድ ነው። ይሄ ልብ ሲሸፍት በጣም አደገኛ ነገር ነው ያልኩት ለዛ ነው። እድል አይሰጠኝም ቢያንስ ያበላሽው ነገር በችኮላ የሆነ ነገር እሷ የማን ሚስት በሰለች? እሷ መለካ ጀናዛውን ያጠበው ሷባ ማን ነው? የሐንዞላ ሚስት ነች። ሸሂድ ሆነ አይደለም ሌላው አገባት፣ ሌላው ሷባ አገባት። ተድሮ ባሏ ጋር ስታስተያየው ሰማይና መሬት ነው፣ አልመጣላትም። ስለዚህ መጀመሪያ እኮ ማየት ያለበትም እንለው እኮ ለዚህ ነው። እና በችኩል የሆነ ነገር በኋላ ወይ ትልቅ ሰው ነው ሸምግሏል ልትል ትችላለች፣ ወይንን እቺን እናቴና ያገባሁት ልል ይችላል። ሌላ ቅሬታ ተመጣ መጀመሪያ መጠናናት ሲባል ሸሪዓ ባልፈቀደው መልኩ ዝም ብሎ መሄድ አይደለም። ስለዚህ ልጅ ናት ወይንስ ወጣት ናት? ወጣት ነው። ይሄ መታየት ረጅም ነው አጭር ነው፣ ይሄን መታየት ከዛ በኋላ ደበረኝ የሚለው ያን ጊዜ ነው የሚቀረው። ይሄ ሳይተያይ ከሆነ ግን ደበርሽኝ ደበረኝ ግን አሁንም ድረስ ኤኒዌይስ የምናወራው ሸህ ስለ ቅርጽ ነው፣ ስለ አካል ነው እንጂ እኮ ውስጥ ስላለ አቅም ስሜትና ስለ ህልም አብሮ ስለማደግ ይሄንን አይደለም። አሁን ማለት ጀስት ሰው ሸክሉ ብቻ ታይቶ እንዴት ይመዘናል እኮ ወደ ውስጥም ተተገባ በኋላ እኮ ብዙ የማይነገር ሚስጥር ያጋጥማል ነው። ሊያጋጥም አይት ይችላል፣ እሱም ሊያጋጥመው ይችላል። አይብ ሳይዘራዘሩ መለያየት ተማም ሲለያዩ ግን ሀታ ሙሽራ እንኳን ሆና መታ በጫጎላ ተገቡ በኋላ ምንም ሳይነካት ግንኙነት ሳያደርጉ የሚደብረው ነገር ቅር ታለውና ባል የማይሆን ከሆነ የማይቀጥል ከሆነ ጧት በክብር ካሳ ክሶ ይመልሳት ነው የሚለው። አገባች ያለ ከተባለ በነጣ ተመለሰች ማለት ሞራል ነው አይደል? ትንሽ ለተወሰነ ቀን
ምናልባት ህክምና ሊሆን የሚችለው ነገር ኡስታዝ ምናልባት ይሄ ስሜት እስኪ ሊጠፋ የሚችል አይነት ስሜት ሊሆን ይችላል። ይሄ መደበሩ እሷም ቤተሰቦቿ ጋር የተወሰነ ቀን ቆይታ እሱም ለብቻው ኖሮ ከዚያ በኋላ ድጋሚ እንደ እስላም አለ እንደ እስላም የሰል ልጅ መብት የጠበቀ የለም። ተፈራረሙ በል ወይ ንካ ተደራረጉ በል ሊጋቡ ተፈራረሙ ወይንም ንካ ተደራረጉ በኋላ ግንኙነት ሳይኖር በቃ ማፍረስ ተፈለገስ ንገረኝ እስቲ የትኛው ህግ ነው የሚያስከሰው? ትናንትና ተጋብታችኋል ውል ንካ ተደርጓል ዛሬ አልፈልግም አለ አልፈልግም አገባይ ተተባለ በኋላ አልፈልግም አለ ያለ በቂ ምክንያት በቃ ተውኩት አለ። ስለዚህ ማን ነው ሞራል ካሳ የሚያስከፍላት? የሸሪዓ ህግ ግን መክፈል አለበት ይላል። ሞራሏን ገሏል። አገባው ካለ በኋላ ምንም ግንኙነቱን ሳይጀምረው አፍርሷል። ቢያንስ የሞራል ካሳ አይ ቢቀርም ይገድ የለም ይሄን ታረገልሽ የሚያስብል ነገር ሊያደርግላት ይገባል። ዝም ብሎ በነፃ ውሉን አያፍርስ። እሷም እንደዚሁ ኒካህ ካረገች በኋላ አልፈልግም ብላ ታፈርስ ትችላለች። የሞራል ካሳ ያስፈልገዋል እሱም። ስለዚህ አሁን በሰው ሰራሽ ህግ እኮ ወይንም አብረው ሰርተው ወይንም አብረው ደክመው ነው። ትናንትና ተጋብተው ዛሬ ቢሞት እስቲ ንገረኝ። እሷ የመውረስ መብት አላት ባሏን። በምን በሸሪዓ ነው? በሸሪዓ ህግ ሙሽራ ባሏን አታለች የመውረስ መብት አላት። ገፋችሁ አይደለም ሌላው እኮ ደስ እሷም ብትሞት እንዲህ ባህር ካላት እሱ መውረስ ይችላል። አመት ሰርተው 6 ወር ቆይተው የሚባል ነገር የለም። በተጋቡ ማግስት አጋጣሚ ሆኖ ሚስቱ ከሞተች ሙሽራ ሚስቱን መውረስ ይችላል። እሱም ከሞተ መውረስ ትችላለች። ሹፍ የሞራል ካሳዋ ነው ሙሽራ ባሏ ነው። ግንኙነት እኮ ኒካህ እኮ ነው የተደረገው ገና። ስለዚህ ዝም ብሎ እንደው መለያየት ብቻ አይደለም አዲያብ አለው ፕሮሰስ አለው። አው ተስሪህም በኢህሳን ማለት ነው። ውል ስማን ኒካህ ማለት ይሄ ነው። ስለዚህ ቃል መጠበቅ ነው። ስለ ቃል አንድ ነገር እንበል መርሐባ። ለጎጆ ላይ ግን ይሄን ሐሳብ በደንብ ተሸሽሎ ቃል መጠበቅ በዱንያም በአኺራ ያኮራል። አለ መጠበቅ ደግሞ ያሳፍራል፣ ያዋርዳል። እሱ ነው ተፊታችን እንዲያል ነገር እንዳይገጥመን መጠበቅ ያለብን። አንድ ታሪክ ነው። ታሪኩ ምንድነው? ኢብራሂም አልኸዋስ ይባላሉ። በ291 ነው ያለፉት በሂጅራ خيركم قرني ثم الذين يلونهم ثم الذين يلونهم ሶስተኛው ክፍለ ዘመን ላይ የነበሩ ናቸው እና ወልዩ ምን አውሊያ ኢላህ እሳቸው ምን ዑለማኢ አህለ ሱና ወልጀማዓ ናቸው። እንግዲህ ያም አህለ ሱና ነኝ ይላል ይሄም አህለ ሱና ነኝ ይሁን ችግር የለም። ግን እነዛን እንተካለን ወይ እነዛን እንመስላለን ነው ዋናው ነገር። በእነሱም መጠራት ሳይሆን ሆኖ መገኘት በዙህዳቸው በተቋቸው እነዛን እንመስላለን ወይ ሆኖ መገኘት ላይ ነው። ስሙ ችግር የለውም። አቡ ኢስሐቅ ይባላሉ እና ኸዋስ የተባሉት ይሄ የአገር ቤት እቃዎች በስፌት በምናምን በሰፌድ የሚሰራ ማንጠልጠያ ነው። ሁሉም አለው። እነዛም በአይነት ያመርቱ ነበር። ስለዚህ እሱን ለቸርቻሪ ለነጋዴ ያስረክበው በዛ ነው የሚተዳደሩት። የባህል እቃዎችን በስፌት ይሰሩ ነበር። ኸዋስ የተባሉት በዚህ ነው። እናም ካነ የስነው الخص ويأكل من بيعة فلقبوه بالخواس። እናም እሳቸው አንድ ገጠመኝ ይናገራሉ። ይሄ ኪታብ ሰዓ ወሰዓ ይባላል። የዶክተር መሐሙድ አቡ አማር አልሚስሪ ነው። ረኪብቱ ይላሉ ልክ እንደ በቀደሙ ሰውዬ እንደ ሰፊናን እንደሱ አጋጥማቸዋል። ሰፊናን አጋጥሞታል አይደለም? በባህር ላይ ስጓዝ مع جماعات من الصالحين ከጥሩ ጓደኞች ጋር እየሄድኩ እያለ ፈኩሲራ ቢና መርከቡ የነበረበት መርከብ ተበላሸ፣ ተሰበረ። ፈነጃ ሚና ቀውሙን አላላውሂን በዛው በሰባራው በጣውላ ተንሸራተን ተንሳፈን ለመውጣት ቻልን የተወሰኑ ሰዎች ይላሉ እና ምን خشب المركب ማለት ነው። فوقفنا على ساحل لا ندري
ማናቀው ዓለም አውጥቶ ጣለን ባህር ዳርቻ ወዴት እንደምንሄድ ያናውቅም ልክ እንደ ሰፊና ማለት ነው እና في اي مكان ምናቀው ነገር የለም የትም እንደወደቅን እንደደረስን ማናውቅም ወዴት እንደምንሄድ ማናውቅም فعقمنا فيه እዛው ስንንከራተት እንደው በቃ ቆየን አያመን لا نجد ما نقتاته من ቀምሰው ነገር ስንቃልቁብናል فاحسسنا بالموت በቃ መሞታችን ነው እንግዲህ ብለን ወሰን وايقنا بتلفنا من الجوع لا محاله رهب ነው እንጂ የሚገለል لا ችግር አልነበረም رهبንም በላዋጣን فقال بعضنا لبعض እስበራሳችን እንዲህ ተባባል تعالوا نجعل لله على انفسنا ان ندعوا شيئا ለአላህ ብለን ምንተው ነገር ቃል እንግባስቲ ምናልባት በዚህ እንደው አላህ ቢምረን ይቅር ቢለን ይሄን ስላልን فلعله ان يرحمنا فيخلصنا من هذه الشده ከዚህ ችግር ከዚህ ከመራ አላህ ያወጣን እንደሆነ ይሄን እናረጋለን ብለን ቃል እንግባ ነዝርን እንነዘር ተባባል ለአላህ ብለ ሆነ ነገር ሊተው አንደኛው ጨንቆት ነበርና ምን አለ አሱሙ ዲህረ ኩለ እንደው ከዚህ ጉድ ልውጣ እንጂ እንደ ሁሉ ጊዜ ጦማለሁ አለ እንግዲህ አቅሙን በመጠነ ነገር ነው መሆን ያለበት ጭንቀት ያረጋው የለም ሁሉ ጊዜ ሊጾም ቃል ገባ ሁለተኛው ደግሞ እሶሊ ኩለ يوم ከዛ ወከዛ አለ እኔ ደግሞ በቀን በሌት ይሄን ለህል ሰግድ ያለ 50 ሶላት 100 ሶላት ሶላተም ሙጥለቅ ግድ ገደብ የለም ለምን በቀን 500 ሶላት አሰግድም ከቻልክ ኢማሙ አህመድ 300 ይሰግዱ ነበር በቀን ሱና ሶላት ሲታመሙ 150 ቀነሱ እሳቸው ተነዝረው ሳይሆን በቃ እንደው አላህ አይደል በኢባዳ ግዚያቸውን ለማሳለፍ ይሄን ያረጉ ነበር እናም ገደብ የሌለው ሶላት ሰግድ ያለው አለ قال بعضنا ሌላው ደግሞ እኔ ደግሞ አለ አድዑ ለዛት الدنيا አለ እንደው ዱንያ ላይ የሚጣፍጥ ነገር ላልበላ ላልጠጣ እንደው ዛሬ ራብ ሳይገለኝ ከዚህ ከበረሃ ከወጣሁ እንደው ያገኘሁትን በእቼ አላህና መስግኜ እኖራለሁ ጥሩ ነገር ላይ አምረኝ ቢያምረኝም ላልፈልገው ላልበላው ላልጠቀመው ኢላ አንቃለ كل واحد منهم شيئا ሁሉም ማለ وانا ساكتون እኔ ግን ዝም ብዬ ቀረው አሉ ደሞ ያመራረጥኩም ነበር የቱልተው የቱላንሳው ይልኩኝ በዚህ መካከል በልበላሉኝ ኦኬ አንተም ነዝር ግባ እንጂ ዝም አልከሳሉኝ فلم يجري على لساني እንደውም ያላሰብኩት ነገር መጣና ያላሰብኩት ያናገራል አይደል ያላሰብኩትን አናገረኝ الا ان قلت انا لا اكل لحم فيل يا ربي ابدا يفلغው ነገር ቢርበኝ የዞን ስጋ ላልበላ እንዴት ሳቁብኝ በጣም ከባድ ሰው ልብላስ ብትል ማይፈቀድ የለህና ነው እሱ ቢገርቡ ናቸው እሱ እኮ حرام ነው የዞን ስጋ መብላት እንዴት ይሄን ትላለህ በቃ አላህ ያመጣልኝ ይሄው ነው ተራገምኩት መገኘቱ ስራሱ የዞን ስጋ አድደህ ነው ታመጣ በዚህ ጭንቅ ሰዓት ማሐዘል ቀውል في مثل هذا الحال እንዴት ትላለህ فقلت والله لم اتعمد እኔ አስቤ አይደለም የተናገርኩት ያሰብኩት ሌላ ነበር ግን ያናገረኝ ይሄን ነው የዞን ስጋ ላልበላ እሱንም አላህ ከልክሏል እኔም ተከልክላለሁ ጨምሬበታለሁ ቢፈቀድም አልበላም ባይፈቀድም አይፈቀድም አይደል አይፈቀድም አዎ منذ بديتم فاهتم الله عليه وانا اعرض على نفسي እናንተ ስትናገሩ አንተ ለጾም ነው ጾም አለው ስትል አንተ ሰግዳለህ ስትል እኔ ሳምል በየቅ አልግባ ይልኩ ያሰብኩ ነበር አሁን መጨረሻ ላይ ያናገረኝ ግን ዞኑ ነው ሱብሃንአላህ مرحبا استاذ እነዚህ ሰዎች ምን ገጠማቸው አኺራን ምን ሆኑ ማለት ይሄ ጭንቁ ተወገደላቸው ረሃቡ ተወገደላቸው አላህ ኸይሩ ምን አመጣላቸው የሚለው ስለጣልቃ በገብስ ተናገራ ነበር አይለመደኝም استاذ لما تقولون ما لا تفعل ከፍታ ቆይታ ማለት ሰዓት ያሉ ከፊል ለፊት ያስጨነቁኝ ስለሆነ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ
ተመልሰናል። የተወዳችሁ ተመልካቾቻችን እንግዲህ የዝሆን ስጋ ጋር ነበርን። እንቀጥል። አዎ እና ሁሉም ተሳሉ መጨረሻውን ሰበቡና ድረስ ርዝቅ ፍለጋ እንቀሳቀሳሉ። ኦኬ ያ ረቢ ለሰውት ይሄ ሁሉ ከዚህ ሁሉ በኋላ ማለት ጋሻና ጎራዴው አለኮ ጋሻና ጎራዴው አድሎ መብላት እንኳን ይቻላል። እስኪ እንደው እናንተ በዝኩድ ብለን ተሰማራን። አንድ ጠብሰን ምን በላት እንኳን ነገር ብንገድል ሚዲያቆ አለ ተኩል አለ ስንቱ ነገር ምንድነው የተፈቀዱት የተፈቀዱ ሚዲያቆ እና ሳሳ የሚባሉ ነገሮች አሉ የተፈቀዱ። እልማው ደግሞ እነሱ ጠፉ። ያ ሊመጣለ ዝሆን እንዳይገኝ ይመጣል ኮምቢዮን ይዘሽ እና ሶፈልግ እዚህ ቦታ እንገናኝ ብለን ወሰንና ቦታ ያገኛችሁን ርጽ ይዛችሁ እንገናኝ ብለና ሲከዱ ሲከሰ ከፊሮ ወንድሞቻችን የዝሆን ልጅ አገኙ። የዝሆን ግልገል ያንን ገለው እዛ ቦታ ጠበቁን ግልገሉን። ኦኬ ያው በእንዲህ አይነት መሸቃ ሰዓት ይፈቀዳል እግረ መንገድ ማንሳት ስላለብን ነው። በችግር ሰዓት ግን ለመጥገብ አይደለም ህይወትን ለማቆየት ብቻ ፉት ማለት መቅመስ ይቻላል። ተጎርተዋል ሰዎቹ ደግሞ ብዙ ቆይተዋል እኮ ምንም ነገር ሳይቀምሱ። እስኪ እንግዲህ እዛ ቦታ ላይ ሆነ ሄውሲን ከባድ ነው በጣም እንግዲህ የማይፈቀድ ነገር ቢሆን መብላት ረሃብ ላይ ስላለ ያንን ዝሆን ይዘው መጡ። እሱ ተጠበሰ። ያ አላህ ዝልዝል የዝሆን ዝልዝል በጣም አሳዘኑኝ። ግን እና ተጠብሶ ካለቀ በኋላ ወህታሉ فيه حتى شوه ጠበሱት ማለት ነው። وقعدوا لكل يبلو ቁጭ አሉ። فقالوا لي يا الله تعال بسلال نبلا تقدم كل معنا قالوا فقلت أنتم تعلمون يوقعوا كساب بفيت البلا بيه سبحان الله أني منذ ساعات تركته لله الله ناغروኝ ቃል ገብቼ የፈለገው ነገር ቢሆን የዝሆን ስጋ ላልበላ ብዬ እንግዲህ አናጋሪው ጌታ ናግሮኛል። እሱ እንድታዘበኝ አልፈልግም። ቃልን ሳፈርስ አልገኝም። እዚህ ላይ ነው ዋናው ነገር። መሸቃም ቢሆን በቃ ቃላቸው መጠበቅ አለባቸው። وما كنت لأرجع فيه ولعل ذلك قد جرى على لساني الله ሊፈትነ ይፈልጎ ነው እንግዲህ በመላስ ያናገረኝ አናግሮኛል። አላደርገውም እና መሞቻ የሰበብ የራብ ከሆነ እንግዲህ ልሙት ብዬ ተቀለለ ብዬ ዛፍ ስር ተኛሁኝ። እነሱ መብላት ጀመሩ። ኧረ በላ ግድ የለም ይፈቀድልሃል። ለኔ አይፈቀድም፣ ለእናንተ ነው የሚፈቀደው። ቃል አልገባችሁት። እኔ ቃል ገብቻለሁ። ቃል ከባድ ነው። ሚስት ሆነሃለሁ፣ ባለ ሆነሻለሁ። ሶስተኛው እዚህ መካከል ያለው ረብል ዓለሚን አርሐሙ ራሂሚን ነው። ማን እንደበደለ ያውቃል። በደለች ብለህ ልታስወራ ትችላለህ። በድላው ደግሞ በደለኝ ብለህ ልታስወራ ትችላለች። ሚዛን ጠባቂው ረብል ዓለሚን የሚፈርደውን ይፈርዳል። እናም ወለው ሙቱ ጁዓን በራብ ሞታታለሁ እንጂ ቃሌን አላፈርስም። ይሄ ነው ቃል አላህ የሚወደው ቃል። فاعتزلتهم واكل اصحابي الناس بلو እኔ ብቻዬን ተኛሁኝ ዛፍ ስር። واقبل الليل مشى فاويت الى اصل شجره كنت ابيت عندها تنانت አደርኩባት ዛፍ ስር ነበረች። እዛችሁ ኮርመታል ጦሜን እንደዋልኩ ጦሜን አደርኩ ተኛሁ። وتفرق اصحابي للنوم እነዛ የበሉት ሁሉ ጓደኞቼ እነሱም ተኙ። ቦታቸውን ያዙ። በልተዋል፣ ጠጥተዋል። فلم يكن الا لحظه እንደው እንቅልፍም ይወሰደው የለም። ወዲያው አረፍ እንዲያል وإذا بفيل عظيم አገሩ በዝሆን ጩኸት ተቀወጠ። ልጇን ያጣች ዝሆን አበደች ማለት ነው። እናት ዝሆን هو ينعر ይጮሃል። ዲያገት ሜዳው ተዲበላለቀ የፈረሰ ይመስላል። ተደክደከ ይላል ቢናሪ በጩኸቱ ተራራው የተናደ ይመስላል። ወሽደት ሰዕይህ ወይጥሩና ሲሄድ በእግሩ መሬቱ ሲመታው መሬቱ የተንቀጠቀጠ ይመስላል። ጩኸቱ ሩጫው ተቀወጠ። فقال بعضنا لبعض እስበራሳችን
قد حضر الأجل ጉድ ፈላ من وراب قلون بون أجل متى سبحان موت متى الله فتشهدوا كما سو شهاد يزال أرب قبزناچو وسيت تزلال በጭራሽ በዚህ ሰዓት أشهد أن لا إله إلا الله تزجاجن فأخذنا في الاستغفار كفيل أستغفر الله إلى والتسبيح لله سبحان الله إلى وطرح القوم نفسهم لا لمسمات ودي مريت تدفولهم جراچون يازو يزهنون ጩኸት لا لمسمات ሩጥ ማምለጥ አይሳካማ ተደፍተው ተኙ ይላል መጣች ጃለ ፊሉ يكسد واحدا منهم እዛ ተረግርገው ወርቀው ሲያገኛቸው መጣና በኩምቢው ተግሩ እስካናቱ ድረስ አሸተተው እንዲህ አሸተተው እኔ እዛ ሁኛ ቲያትሩ ላይ ያለው ታሸተተው በኋላ በእግሩ ጭፍለቅ ኢና ሊላሂ ወኢና በእግር ሙዝረቅ ታውቃለህ ጭፍለቅ ደግሞ ያንን ማሸተተው ታናቱ እስተግርገው ድረስ አሸተ እሱንም እንደዛው ጭፍለቅ ደግሞ ያን ጾም አለ ያለውንም እንደዛው እሰግድ ያለ ያለውንም እንደዛው ሁሉንም ለማምለጥ የሞከረም የለም እንዴት ተዝሆን ማውጣት ይቻላል ተነከሩ ያው ጥጋቡም አለ መሮጥ እኮ ራሱ የዞር ጥጋብች ማልቀመስ ነው እንጂ ከየት መጥቶ ኢላሂ እንግዲህ አላህ እነሱን ወይ ሸሂድነት አርጎላቸው ይሆናል እንግዲህ ብቻ ወመቻው ብዙ ነው በዝሆን እግር ተጨፍልቀው ሞቱ ተራው የኔ ሆነ ወዲ የኔ መጣሉ ኢብራሂም አልኸዋስ ወዲኔ ፈንጠር በየ ሲያገኝ መጣ አሸተተ منام ولا فقص وديني فيل فهنا قرب مني رميت بنفسي راسين سابكوني ودكوني يالو وديني سيمتا على زوري ففعل بي من الشم لك دي غادنيو سكان رغات اشتتኝ ከራሲ ኩምቢው ሲነካካኝ አቃለው እንዴ ሲያሸተኝ የኔ እንደገመው አሉ ወንተሳስቸ ነው እስካን ያረገ ነው ዲያገሞ አንዳንዱ ዶክተር እኮ ለመሪያ ለማዛ አይሸኩሉ ድጋሚ በሽታው አለ የለም ማረጋገጥ ይፈልጋል እኮ ብልጥ ዶክተር አሁን አልቸኮለም አየህ ዘወንቱ ተመልከት የደቡብ ፍርድ እንኳን አልፈረዱ እንዴት እሱ ሳይበላ ቀረ አሁን እሱ ደሞ ላይ እንኳን አልተገኘም አሸተተችው እኮ ደገመው አሁንም የለም የልጇ ደም በወኔ ውስጥ የለም አሁን ደገመኝ ሶስት ጊዜ ሰለሰው ማለት አረጋገጠ ከዛ በኋላ በኮምቢው እንዲሰቅስቆ አነሳኛሉ እንዲህ አለቀልኝ ብዬ ወሰንኩኝ እንዲህ አርጎ ጣለኝ ወረወረኝ ጀርባው ላይ ሲወረወረኝ ደግሞ ጀርባው ሄጄ ቁጭ አልኩኝ በእኔ መነስ ከዛም ሩጫው ቀጠለ እኔም አሳብም ደስታም ሆነብኝ እስከዛ ደቂቃ ድረስ ነፍሴ በመዘግየቷ ትንሽ የመትረፍ ስሜት ተሰማኝ እንግዲህ ቁርስ ላይ ያረገኝ ነው ወይንም ሊገለኝ ነው ብዬ ወሰንኩኝ አይለቀኝም ይዞኛ ዲያ የሩጫው ጋጋታው አንዴ አልহামዱሊላህ ስል ዋኔ ነገር ስል እንዱ ስል ሄርን ሌቱ ሲሄድ አደረ ልጅን ታድጓል ብሎ فلما أزل على ذلك إلى أن طلع الفجر فجر استموت أدرس بزوان رجع يزون روطة هدي تزاس وانتشر ضوءه سماء مريتهم ببرهان تموله وإذا به قرلف خرطومه እንደገና ያንን ኩምቢውን እንዲላከብኝ ወዲኔ
ከዛው ቅፍ አርገና ጠመጠመኝ በተቀመቁ አለቀልኝ ሱብሃንአላህ አልኩኝ ከዛም እንዲጠምጥሞ ቀስ አርጎ መሬት አወረደኝ አይገርም ልክ እናት ከጀርባዋ ያዘለችው ልጅ ተወረታ እንደዛ ቀስ አርጎ መሬት አስቀመጠኝ ተዛስ فقلت قردنا الاجل ሊጨፈልቀኝ ነው እያልኩኝ እየወሰንኩኝ وحضر الموت واكثرت من الاستغفار استغفر الله لا اله الا الله استغفر الله እያልኩ ለፈለፍኩ فاذا به قد انزلني عن ظهري برفق በቀስታ ነው ያወረደኝ وتركني على الارض መሬት ከወረደ በኋላ ወረጃ ወደ መጣበት መንገድ ሄደ ተመልሶ الى الطريق التي جاء منها وانا لا اصدق من ما ناقاتኝ አልሄድም ሄዷል እኮ ግን እሱ ከነበረ ፍርሃት ድንጋጤ ሄደም አልመሰለኝ በተኛ ምን ባዳመጥ ምንም ነገር የለም ሄዶ እንዲሄድ የጥሎኝ እንዲሄድ የሳረጋግጥ ኋላዬንም ፊቴንም ቀኘንም ግራዬንም አይቼ ስጁድ ወረድኩ በደስታ ስጁድ ወርጄ የፀሐይ ሙቀት ነው ፀሐይዋ ከሞቀች በኋላ ነው ተስጁድ የተነሳሁት ማመን አቅቶኝ እንደው እንድትረፈው ሱብሃንአላህ ተነስቼም እንዳልሄድ የሚመጣብኝ መሰለኝ እንዱ ፀሐይ ስትሞቀኝ ከስጁድ ቀጣልኩኝ ከዛ በኋላ ባሻጋሪ በርቀት ከተማየው ተጫካው ወጥቶ ከተማ ባሻጋሪ እንዲያው አድርጎ ነው እዛ ያስቀምጣቸው ከዛም ተነሳው ሄርኩኝ حتى اسست بالشمس فاذا انا على محجة عظيمة فمشيت نحو فرسخين ሁለት ፈርሰኽ ያንዲ ቀን መንገድ ነው የሶስት ቀን መንገድ ነው ይላሉ የሶስት ቀን መንገድ ነው ለካ ይዞ እየተጓዘው فانتهيت الى بلد كبير اذا ከተማ ስደርስ فدخلته ታሪክን ስነግራቸው ለንጉሱ አቀረቡኝ ንጉሱ ባነጋጋሪ ከየት ነው የመጣው እንደዚህ ታሪክን ነገርኩት ጓደኞቼም እንዲኮነው ቀሩ እኔም እንዲኮኝ ዘሆን ይዞ ይመጣ وسالوني عن قصتي فاخبرتهم بها فزعموا ان الفيل قد سار بي في تلك الليله የሶስት ቀን መንገድ ነው ያመጣሃሉኝ የሶስት ቀን መንገድ ዝሆን እንዲ በጣም ፈጣን ራጭ አይመስለኝም በጣም ገሩ ወይሱ ተኝቶ አላወቀውም ተምችቶታ እና ሙስተጥረፉ ሰላመቲ አላህ እንዲያተረፈኝ ተገረሙ ከዛም فعقمت عندهم በእንግሊዝ ተመተረጋጋ ቆይ ብለውኝ ነፍስ ተስተምዘራ ድረስ በድንጋጤ ነፍስን ስጭ ስለነበር ሲንከባከቡኝ ቆዩ ከዛ በኋላ ምን ትልከ ሽዳ ከጭንቀት የተተላቀቁ በኋላ ቃለት ቃሰይቷ እንደም ወሲርቱ عنهم ሸኙኝ ወደ በዝክር ያሉኝ ወደ አገሬ ለመግባት ቻልኩኝ مع التجار ከነጋዴ ጋር አገሬ የት ነው እንደዚህ ነው በየስላቸው ከነጋዴዎች ጋር ላኩኝ ፈራኪብቱ ፊል መርከቢ ورزقني الله السلامه الى ان عدت በሰላም አገሬ ለመትረፍ ተርፌ አገሬ ገባሁ ሹፍ አሁን ምንድነው እዚህ ላይ ቃል መጀመሪያም ቻነሱት የነበረው ለአላህ የገባነውን ቃል እንጠብቅ ተትዳር ባላይ ቃል የለም እንዱ በማነህ የሚፈርስ ከሆነ ማፍረስ መብትሽ ነው መብትህ ነው ግን አዲያቡ ይጠበቅ በካሳ በይቅርታ ባውፍታ ቢያንስ ባልነቱ ይቀራል ሙስሊም ወንድም ይሆናል ሚስትነቷ ቢቀር ሙስሊም ትሆናለች ስለዚህ በህይወታችን መፍረር ነው በምንወልደው ልጅ መፍረር ነው አላህ ብዙ ዝሆን የመከራ ዝሆን አለው እኔንም አንተንም ማስጨፍለቅ ይችላል መበቀል ይችላል ስለዚህ አላህ እንፍራው ሁላችንም ቢሆን እንፍራ የተጋቢዎች ቢዘመዶችም ስለዚህ ከሱ ጋር ተባሏ ጋር ስትጣላ በዛ ሰበብ ካላ ጋር እንዲያትጣላ ምን እሷ ብቻ እናንተም እንዲያትጣሉ ወልይ ናችሁ ንካርጋችኋል የሴት ወገን ነን ብላችኋል ታይ ምንድነው በርችን ባለገራለን ግፍጡር
ኡስታዝ እነዚህ ሰዎች ወገን ከመጥፎ ነገር እኮ አይደለም የተናገሩት። እድሜያችንን ሙሉ እንጾማለን ማለታቸው፣ እድሜያችንን ሙሉ እንሰግዳለን ማለታቸው ለአላህ አልወደደላቸውም ነው ይሄንን ነገር ወይስ ደግሞ አጀል ነው? ቀዳቀደር አጀላቸው ደረሰ። በዚህ በመሞታቸው አጀር ያገኙ ይሆናል። ግን እሱ ምን አተረፈው? ቃሉን መጠበቁ። ዘሆን እንኳን ይኸው ተመልከት፣ አጥፊው ማን ነው? ልጇን የበላባት የገደለባት ማን ነው? አንደኛው ከነሱ መካከል ነበረ። እሱ ለየችው እኮ እሱ። ስለዚህ አላህ ይለያል። እንደዚህ ጥፋተኛን ነው ለይቶ የሚቀጣው አላህ። ዘሆን እንኳን አየውን ልጇን ያልበላውን ቀጣችው እንዴ? እንደውም አደረሰችው፣ አቀማጠለችው። ለምን ነው እኔ የለውበትም እላለች አትድሩ። ስለዚህ ቃሏን ጠብቃለች። ስለዚህ የወንጀል ተባባሪ አንሁን ነው ማለት ነው። ቃል መጠበቅን የወንጀል ተባባሪ ፍቺ ተፈቺ ፍታ ያለ ሁሉም አይቀርለትም። በሱም ህይወት ላይ ያጋጥመው ይችላል፣ በልጁም ሊመጣበት ይችላል። ለሰው ብለህ ስፈርድ ለራሴ ብለህ ፍረድ ነው። ጣልቃ ገብነት የሚባለው አሁን ይሄ አይነቱ ነው። በቀደም ስለ ጣልቃ ገብነት ስናይ አንዱ ወንድም ወቀሳ ቀረበ። እንዴት ዝምድና ዚያራ በተሄደበት ቦታ ጣልቃ ገብነት ይሆናል ይላሉ። ሰልማን አልፋሪስ ነው ሰልማን አቡ ደርዳ አንድ ዘይረው ሄዶ የአቡ ደርዳ ሚስት ተበሳቆላ ሲያት አንተ ሚስትም ሐቅ አለ የቤተሰብ ሐቅ አለ እንደዛ ነው መስገድ ያለበት እንደዛ መጾም ያለብህ ባለቤት ይፍቱኛል ብሎ የለም ወይ ያለ። ታዲያ እኮ ሰልማን ቃል አልገባም፣ ምን ጣልቃ አልገባም። እሱ ይኸው ወንድምህ በኢባዳ ተጠምዶ አይረዳኝም ብላ ነገረችው። ትቶኛል። ስለዚህ የዱርንም የቤቱንም ሰራው ነኝ። እሱ መጾም ነው መስገድ ነው። ስለዚህ ብቻዬን ነው የምለፋው፣ ብቻዬን ነው የምደክመው ብላ ነገረችው። ተፈቀደለት። አዎ። ስለዚህ መጠየቅ የለበትም እንዴ? ስሞታው የመጣው ከሷ ነው እንጂ ግን ዝም ብሎ ተበሳቆላለች ለምን አበሳቆልካት ብሎ ጣልቃ አልገባም እሱ። ስለዚህ ወሊ ነፍሲካ አለይካ ሐቀን ወሊ አህሊካ አለይካ ሐቀን፣ የቤተሰብም ሐቅ አለብህ፣ ያንተም ሐቅ አለብህ፣ ያላህም ሐቅ አለው። ለኩል ዚ ሐቅን ሐቀሁ፣ የሁሉንም ሐቅ ጠብቅ ብሎ አለው። ይሄንም ለነብዩ ነገራቸው። አዎ እውነቱን ነው ብለዋል። ሰልማን ያለው እውነቱን ነው ብለዋል። ስለዚህ የጣልቃ ገብነት አይደለም፣ ተናገራው ነው ነግራው ነው። መረጃ ላይ የተመሰረተ ነው። መረጃ የተመሰረተ ነው። እና ይሄን ይመስላል። ለማንኛውም በጣም መልካም ፋታወተን ተመልሰን ደግሞ ቀሪ ነጥቦችን እያነሳሳን እንቆያለን። ቃልን ስለመጠበቅ ቃልን መጠበቅ በዱንያ እንኳን ያለውን ምንዳና ትርፋት ነበር አሁን ቀደም ሲል ስንመለከት የነበረው። ትዳር ደግሞ ቃል ኪዳን ነው፣ በጣም ጥብቅ የሆነ ቃል ኪዳን ነው ብሎ አላህም ቁርአን ውስጥ ይገልጻልና ይሄንን እንዴት አድርገን አደቡን ጠብቀን ማቆየት አለብን ነው አጠቃላይ ኹላሰተል አምር እሱ ነው። ፋታ ረፍቱን ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል ባለፉት ተከታታይ ሳምንታት ስናነሳው የነበረው የትዳርን ጉዳይ ነው ዛሬም እያነሳን ያለ ነው። ከባለፈው ሳምንት ጀምሮ ሽምግልና ባለፈው ሳምንት ሽምግልና ላይ እንዲህ ስናነሳ ነበር። ማሸማገልን በተመለከተ ወይም ደግሞ በትዳር ጣልቃ መግባት እንደማያስፈልግ የነበሩትን ታሪኮች አይተናል። ዛሬ ደግሞ ቀደም ሲል በነበረው ክፍል የዝሆኗን እና የአራቱ ጓደኛሞች የገቡትን ለአላህ የገቡትን ቃል ያ ማን ነው የዝሆን ስጋ አልበላም ያለው ሰው እንዴት እንደወጣ ከስቃይ ከችግር እንዴት እንደወጣ በሚገርም ሁኔታ ቃሉን በመጠበቁ በሚገርም ሁኔታ የወጣበትን ሁሉ ኡስታዝ ሲነግሩን ነበር። በችግር ሰዓትም ቢሆን ቃልን መጠበቅ ያድናል የሚለው ተርቧል፣ መብላት ይችል ነበር። ምክንያቱም የገጠመው ችግር ቃሉን ሊያስፈርሰው የሚችል አይነት ችግር ነበር። ህይወቱን ማቆየት በእስልምና በሸሪዓው ህይወትን ማቆየት አለብህ። የለም ቃሌን ጠብቃለሁ ለአላህ የገባሁትን ቃል አላፈርስም በማለቱ ምክንያት ጓደኞቹ ሲያልፉ እሱ መዳኑን ነው አሁን ኡስታዝ የነገሩን። መርሐባ ኡስታዝ እንቀጥል። ከመቀጠላችን በፊት ነው ባለፈው ሳምንት ሽምግልና ላይ ሼክ አንስተውት የነበረውን ጉዳይ ተከትሎ አንድ ኮመንት እያየሁ ነበር። እውነት ነው ሼክ እንዳነሱት ነው ይላል ሐሳቡ እና የራሳቸውን ትዳር ነው እንደ ምሳሌ የሚያቀርቡት። እንዳስተዋል ነው ከሆነ ትዳሩ እንዳይቀጥል የሚፈልግ ከአስታራቂዎች መካከል ሰው ነበረ። ሼክም እንኳን አንስተው ነበር አይደል? አንዳንዱ ሰው ሊያፋተህ ክፉ ተልእኮ ይዞ የሚመጣ ሰው አለ። ሌላም ሰው እንደዚሁ አይነት ኮመንት አይቻለሁኝ። ሰዎች ተስማምተው በሰላም መኖር ጀመሩ። ቤቱ ግን እንዲናጋ
እሳት ሲያነድ የነበረው ሲያቀጣጥል ሲያራግብ የነበረው ተለይቶ ከሽማግሌዎቹ መካከል አንዱ ነው። እሱን ለይተን ማወቅ ችለናል። እንዲህ አይነት ሀሳቦች አይተን ነበርና ሽምግልና በቃ የበፊቱ ሽምግልና የለም አልነበረ። ዋጥ ያደረገ መጠጥ ያለ ሰው ምናምን የሚይዘው ነገር እየጠፋ ነው ብለው ነበር። አልጀዛኡም እንጂ ስለአመል የሰው ቤት ያፈረሰ እሱ ቤት ይፈርሳል፣ ልጆቹ ቤት ይፈርሳል፣ በራሱ ይመጣል። በሰው በለስ ስትፈርድ ለራስህ ነው የምትፈርደው። ስለዚህ ነግበኔ ብለህ ነው መፍረድ ያለብህ። ታስታረቅ ካላስታረቅ ይልክልሃል። የሰው ቤት ተሰራ ያንተ ቤት ይሰራል። የሰው ቤት ያፈረሰ የራሱ ትዳር ቤቱ ይፈርሳል። የማይቀር ነገር ነው። ስለዚህ በሰው ላይ አይደለም እየፈረን ያለው በራሳችን ላይ ነው። አላህ ረብል ዓለሚን የማይረሳ ጌታ ነው። ይበቀለናል። ምናልባት ሼህ እዚህ ጋር አሁን ትንሽ ግንዛቤ ለማስጨበጥ በአጋጣሚ ትዳር ይፈርሳል በተለያዩ ምክንያቶች። ትዳሩ የፈረሰበት ሰው በሙሉ ግን የሰው ቤት ያፈረሰ ነው ማለትም አንችልም አይደለ? እሱም ላይ ማረሚያ መስጠት አይኖርም። እሱ ያው የፈረሰበት ሰው እሱ በሙሉ ማለት ያው ቀደም ሲል አሁን ሲያነሱ እንደነበረው የሰው ቤት ያፈረሰ በሽምግልና ላይ ቁጭ ብሎ እኮ ነው የምልህ። እንዲታረቁ የማይፈልጋለ፣ እንዲለያዩ የሚፈልጋለ፣ ነገር ጋዝ የሚያቀበላለ እሱ ነው እያልኩ ያለሁት እንጂ ድንገት አሁን በቃ አላህ አልሻውምና የሆነ ሰው ጎጆ ተናጋ፣ ቤተሰቡ ፈረሰ። ከዚህ በፊት በሰራው ስራ ነው ይበለው። ይሄ ሰውዬ እኮ ከዚህ በፊት የሆነ ሰዎችን ቤት አፍርሷል ማለት ግን አንችልም። ግን እሱ ያውቀዋል በምን እንደመጣበት እሱ ተሳሰባል ጋራ እሱ ያውቀዋል። እኛ ግን አናውቅም። የነገር በምን እንደመጣበት ራሱን ፈትሽ። እኛ ማለታችን ራሱ ሌላ ፍርድ ነው። ማአሳበኩም ሙሲበቲን ብሏል። ማንኛውም ችግርና መከራ አይመጣም በራሳችሁ በሰራችሁ ስራ እንጂ ብሏል አላህ። ሁሉም ሰው ስለ ራሱ ይሰብ። እኛ ስለ ሰው ማሰብ አንችልም። ሽምግልና ከተጠራን ለአላህ ብለን መሸምገል ነው። አዲሙን ጠብቀን ለሱ ማገዝ የለብንም። ሐቁን ነው ማየት ያለብን መመዘን ያለብን እና ደግሞ ውስጥ ድረስ መግባት የለብንም። ተነጋግረን ባለፈው ይሄ ማንኛው ሰዓ ነው። ዶክተር መሐሙድ አልምስሪ 365 ላይ ታገኙታላችሁ ገጽ ማለት የዞኑን ታሪክ። ይሄ ደግሞ ዛሬ መውዒዛ ነው የሚለው መውዒዘቱል ሙእሚኒን ለትዳር አዲያብ ነው የሚናገረው። ይሄን ኪታብ ካላችሁ ላኩልን። በውጭ አላችሁ ወንድሞች። አንድ ወንድ ብቻ ነው የላከልኝ ተግብጽ። ስንት ሙጀለድ ነው? አንድ ነው። አንድ አላቅሳ አይኖርም። ራበደን እዛ አገር ውስጥ መኖሩን አላወቀ ይሆን? አገር ውስጥ ገብቶ ያቅም ቀርሞ እዚህ ይሄ ገና ተውባና ስንት ጀግና አለ። ለቃሲም ተውባና አጥበለናል። ያ ምሳፈር ይፈልጋል። ለዚህ 50 ፍሬ እየቀራነው ነው ፍልሃ በኮቢ አድርገን ተውፊቅ መስጊድ ማለት ነው። እሺ ስለዚህ 50 ሀባ ይፈልጋል። 50 ሀባ ቢያንስ ይፈልጋለሁ። ሲሆን ስፖንሰር ነው ሲሆን መቶ ላኩልን ነው። ይሄንን ራሱን ነው መውዒዘቱል ሙእሚኒን ሚን ኢሕያ ዑሉሙዲን ከኢሕያ ዑሉሙዲን ሙኽተሰር የሆነ ኦኬ የወጣ ምክር ነው። ሶሂህ ነገር አለ አይደል? ምርጥ ነገር እሺ ተጨምቆ የመጣ ነው። ሙኽተሰር ነው። አሁን ይሄንን ከጋዛሊ ላይ ነው እንደ ኡስታዝ ከጋዛሊ ላይ ነው ኢሕያ ዑሉሙዲን ላይ ነው የወጣው። እሺ አሁን ምናልባት ሼህ 100 ፈልጋለሁ ብለዋል ማለት 100 እንዲነየት ነው የፈለጉት ወይስ በንያ ነው እንጂ ነጋዴ አሁን ቢያመጣው መግዛት ጀማው ይገዛል? እርሱ ይገዛል። ተውባዎችን አንጦላናቸዋል። አተውባ አራ አቅሳም ያስመጣዋል። እኔ እችላለሁ የሚልም ካለ ገዝቶ ይላክልን በወቅፍ አዲያቡል ሙዓሸረቲ بعد العقد الى الفراق ተተጋቡ በኋላ እስከ ፍቺ ድረስ እንደው አላህ ሽቶት ላቀደረውላ እንዴት መጓዝ እንዳለበት ፍቺም ከመጣ እንዴት መለያየት እንዳለበት ፊራቅ አይቀርም በፍቺ ወይንም በሞት ሲሆን አላህ ትዳራችሁ ተባርኩ በሞት ነው መለያየት ያለባቸው። ወልደው ከብደው የልጅ ልጅ አይተው መሞት መታደል ነው ሲሆን እዛ መድረስ ነው። ያ ቢቀር ደግሞ በአዲያብ ኑሮ በአዲያብ መለያየት የኒካ አዲያብ አለው፣ ትዳር አዲያብ አለው፣ ስርዓት አለው። እናም አልአዲያቡ الأول የመጀመሪያው ሰርግ ነው፣ ጋብቻ ነው፣ ኒካ ነው። እሱ ከሷም በኩል ወልይ ካለ በቀላል ነገር በሳንዱሽም በመከረም በብስኩትም ይሁን ችግር የለውም። በቀላል ነገር ኒካ ማድረግ ይቻላል። እንዴት ማለት እና ወጪ አታምሳች በጣም አንተና ብዙ ወጪ ግዴታ ተበድረው ደግሱ ብሎ ነገር የለም። ወጪ አታምሳ ወጪ ማብዛት እስራፍ ነው። በቀላል ነገር መጋባት ይቻላል። አይ ብዙ ሰው ሲጠራይ ነበር። የመጀመሪያው ግን ከለና ከለ ተጋቡ የሚባል ኢላን ይደረግ ኢላን ማረጋ
እሱ የመጀመሪያው ሸርጥ ነው ስርዓት ነው አዎ ለሷ ወልይ ያስፈልጋል ያለ ኒካ አይጀመርም ያስፈልጋታል ለሱም ያስፈልጋል አይደል አዎ ወልይ ያስፈልጋል ለሱ ያስፈልገው በረካ ይሆናል አያስፈልገውም አባቱን አጎቱን አማክሮ ጋር የተሰራው ነገር በረካ አለው እንጂ በራሱ ሄዶ ማሰር ይችላል አዎ እና ዱዓ ያስፈልጋል ምን አስበህ ነው ዛሬ ጌጥ ውበት ሆነ እንጂ ባረከላሁ ለኩማ ባረከላሁ ለከ ወባረከ عليك وجمع بينكما في خير ይንዱ እንደቀላል ነገር ነው ያለን አላህ በረካ ያርግላችሁ የመልካም ጋብቻ አላህ ያርግላችሁ አላህ ይባርክላችሁ ትልቅ ዱዓ እኮ ነው እንደው ግርግዳ መለጣጠፍ ብቻ ሆኖ ዲኮር ብቻ በመጋባታቸው ትልቁ ዱዓ ነው ለለለለ ሳይሆን እሱም እንደ ያለ ሆኖ ባረከላሁ አላህ ይባርክላችሁ መብሩክ በተጨፈረ ሳምንት በ15 ቀን በወሩ ገደለችው ተካሰሱ ተፋቱ ብዙን ሰማለን እኮ ያልተባረከ ትዳር ማለት ነው ስለዚህ በረካ አላህ ያርገው ማትፋቱ ምትወልዱ ምትከብሩ አላህ ያርጋችሁ ምትጓደዱ አላህ ያርጋችሁ ሊባሉ ይገባቸዋል የመጀመሪያው አዲያብ ይሄ ነው ድንቅ ሁለተኛው አዲያብ እንዴት መኖር እንዳለበት ማወቅ ይተበቅበታል ቢያንስ ወንዱ አዲያ ስራ ምናምን አዲያቦች አሉ የሚጠብቃቸው ለትዳሩ ደህንነት የመጀመሪያ ቅድሚያ ክትባት መጀመሪያ የሚጠብቃቸው ክትባት የትዳር ክትባት ሰረ 7 ይባላል حسن الخلق واحتمال الأذى منهن ترحما عليهن ለሴቶች የማዘንና የመንከባከብ ሐላፍትና አለበት እሱ እንዴት አላህ ወአሽሩሁን ቢልማዕሩፍ በመልካም ማርጋችሁ እንደ ብርጭቆ ተዛም በላይ አርጋችሁ ያዟቸው ተንከባከቧቸው እንክብካቤ ይፈልጋል ትዳር ዋንጫ አይደለም ብትወረወረው ማይሰበር ከብርጭቆ በላይ ነው ጥንቃቄ ያስፈልጋል ኦኬ እንክትላል ብርጭቆ ከተሰበረ አለቀለት መጠገኑ ይጠገናል ዋንጫ ነው እንጂ የሚጠገነው خلاص ደቀቅ ይላል እና ቀዋሪር ናቸው ብሎ ለነብዩ ሰለላሁ ዐለይሂ ወሰለም እንደ ብርጭቆ ናቸው እንክብካቤ ያስፈልጋል ትዳር ዝም ብሎ ቻይና ብርጭቆ አይደለም ነገጧ ተመርካቷ አፍሰህ በደርዘን የምታመጣው ከተሰበረ ተሰበረ ህይወት ተበላሽ ሊቆርጥም እኮ ይችላል ሲሰበር አይደል وقال في تعظيم حقهن الله ስለሰቶች ሐቅ ሲናገር ይላል واخذنا منكم ميثاقا غليظا ከባድ ውል ነው እኮ ያስገባችሁ አህድን شديد مؤكد በሆነ ባል ልትሆን የልጅ አባት ልትሆን አባዋራ ልትሆን ቃል ገብተህ ሽማግሌ ልከህ አምጥተህ ልትንከባከብ ይገባሃል በወንዶች ላይ ተጣላደራ ነው ወሷሂብ ቢልጀንብ ስለ ጉርብትና ሐቅ ሲናገራለህ ከሚስት የቀረበ ጎረቤት የለም የሚስቱን ሐቅ ያልጠበቀ ጎረቤት ሐቅ ውሸት ነው አይጠብቅም ሷሂብ ቢልጀንብ ማለት የህይወት አጋርህ ለህይወት አጋሯ ያልሆነች ለጎረቤት አትመችም ለባሏ ያልሆነች ለሚስቱ ያልሆነ ለማን ይሆናል ሷሂብ ቢልጀንብ ማለት شوف የቅርብ ጓደኛ የህይወት አጋር ነው ለሷ ያልሆነ ለሱ ያልሆነች ሐቅ መጠበቅ አለበት إلى هي المرأة وليس حسن الخلق معها كف الأذى عنها እሷን አለመምታት አለመሳደብ አለመጎርበጥ አይደለም حسن الخلق ማለት ለሷ ጥሩ ሰው መሆን አይደለም حسن الخلق ሲባል ምንም እሷን አለማስቀየም አይደለም ታዲያ ከዚህ በለጠ حسن الخلق ምን ማለት ነው حسن الخلق ማለት كف العزاء عنها بل احتمال العزاء منها والحلم عند طيشها وقستل بوستل لتناسقر لتسرب من تشلالش የዛን ጊዜ ቁጣው መዋጥ ነው የዛን ጊዜ ነው በማንቀ ስትጫወት መጫወት ስትስቅ ማሳቅማ ይሄ ሁሉ አይባልም ይሄ የተቆጣችለት ያን ጊዜ ነው መታገስ ማለት እንደ አንበሳው ነብር ስትሆን ማለት ልታዝንላት ይገባል اقتداء برسول الله رسول የምትከተል ከሆነ ይሄም አድራጎት ረሱልን መከተል ነው ለምን فقد كانت ازواجه يراجعنه الكلام
መልስ ይሰጧቸው ነበር ይናገሩ ነበር ድምጣቸውን ከፍ ያደርጉ ነበር በረሱል ላይ እኮ ነው لا ترفعوا أصواتكم فوق صوت النبي صحابዎቹን እንጂ ሚስቶቹን አላለም አላህ ይሄ የቤተሰብ ጉዳይ እናም ምን ይሉ ነበር ወታጅሩ ያኮርፉም ነበር ታጅሩ الواحدة منهن يوما الى الليل ጧት ያኮረፈች ማታ ድረስ አኩርፋት ሁሉ ነበር ምን ሆነሽ ምን ዘጋሽ ምን አኩርፈሽ ነው አይኑ ልታኮርፍ ትችላለች ልትቆጣ ትችላለች ታግሰ መዋል ማደራቃተህ ትግስት ማለት ይሄ ነው ሶብር ማለት ይሄ ነው እና ሶስተኛው አደብ አየዚድ على احتمال الاذى بالمداعبات والمزح والملعبه ጨዋታ ማወቅ አለብህ ዝግ ጭፍን መሆን የለብህም አጫውታት ጨዋታ ሰምታል ኮስተር فهلتي تطيب قلوب ወደ ቀልቧ ውስጥ ግባ ቀልቦች ሴትን የሚገዛት ይሄ ነው ውስጧ መግባት ነው በፍቅር በውዴታ وقد كان رسول الله صلى الله عليه وسلم يمزح معهن وينزل الى درجات عقولهن ወደ ሴቶች ወደ ውስጣቸው ይገቡ ነበር አዎ ስለዚህ ውስጥን የሚኮረኩር ውስጥን የሚያስቅ ውስጥን የሚያቆስል ሳይሆን የሚያዝናና ንግግር መናገር في الاعمال والاخلاق وارى عائشه لعب الحبشه عائشه እንኳ ዝናኑ እኮ ነብዩ ተከሽፈው ላይ አድርጋው ያቸው ሲጫወቱ ብለው የሀበሻዎችን ጨዋታ ነው አይደለ ምንድነው ግን ያ ጨዋታ መስጂድ ውስጥ ጨዋታ ነበር ኢላማ ነገር ነው ደስ የሚል ነው ውድድር ነገር ነው አሳይተዋል ወስተውቀፈቱ طويلا ብዙ ቆዩ እሷ ስታይ ትርኢቱን ያየች ማለት ነው وهو يقول لها حسبك አይበቃሽም አይሻየ ረቆይ ገና ነኝ وقال خيركم لاهلها ምርጥ ሰው ምርጥ አባወራ ማለት ለሚስቱ ምርጥ የሆነ ነው وانا خير لاهلي እኔ ለሚስቶቼ ምርጥ ነኝ አሉ نعم صح ይሄንን ትንሽ ወደ ህይወት ማስጠጋት ብንችልና እዚህ ላይ ትንሽ ብናወራ ደስ ይለኝ ነበር ሲሉ እንደዛ ነን ወይ አሁን ማለት አሁን በዚህ ደረጃ መልእክተኛው ሰለላሁ ጠገብሽ ወይ በቃሽ ወይ ብለው ጠይቀዋት እሷ እስከፈቀደ ድረስ ልቧ እስከፈቀደ ድረስ ያየችው ነገር ያው ትርኢት ይባላል ሐላል መዝናኛ ከሆነ ይቻላል ሐላል መዝናኛ حرام ከሆነ አሁንም እኮ ሙከራል እኮ ግን حرام ነው ሐላል መዝናኛ ሐላል ነው ለምሳሌ ሐላል መዝናኛ ምንድነው ሼክ እንደው በርሶ አረዳድ ሐላል መዝናኛ ማለት ወደ ስሜት ማይወስድ ወደ ዝሙት ማይወስድ አላህን ማያስቆጣ ነገር ያን መሆን ያለበት ጨዋታው ሆነ ምንም ሆነ ወይ ደግሞ ዘፈን የማልሆነ ነገር ሙዚቃ ያልመሰለ ነገር የመሱ መስማት አይፈቀድም ለማዘናናት ብለህ ማለት ነው ያን ባልመስ ይሄንን በተጠበቀ መልኩ አላህ የሚወደው ነገር ከሆነ አስተማሪ ነገር ከሆነ ደስ የሚል ነገር ከሆነ ማዘናናት ይቻላል ጃቢርን አገባህ እንዲያው ተወጣት ነበር ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ አዋና አገባው አላቸው ቢክራና መሰይበን አሉት አንተ ወጣት ነህ ልጃገርናት ያገባት ልጅናት እንዳንተ ወንስ አግብታ ይፈታቸው ራግብታ ይፈታሽናት ይቻላል ታዲያ ወጣት ነው ወጣት አትሻለው ነበር ቶላይቡ ካሉ መጫወት ልጅ ለልጅ መጫወት እሷ ይሻለው ነበር እንዳንተ ወጣት አታገባም ነበር እንደው አሁን ስለ ጨዋታ እያወሩ ነው ስለ መግባባት ሹፍ አዎ ነበር ግን እናቴ በልጅነት እህቶችን ወንድሞችን ጥላብኝ ስለሞተች በተለይ ሴቶች ይሰላሉ እናቴን ተክታ እህቶችን ታሳድግልኝ ብዬ ነፍስ ያወቀችውን አግብታ ያፈታችውን ስለ ዳር መታቀውና ያገባሁት አላቸው ጥሩ አርጋል አሉት ጃቢር ኢብኑ አብዱላህ ወሶፈት አራቢየቱን ዘውጃሃ አንዲት አራቢ ሴትዮ ተናገረች እኮ ቀድማተ ባሏ ሞተና ፈቃለት እንዲህ ስትል ተናገረች والله አለች لقد كان ضحوكا اذا ولجالች ሲገባ ፈገግ ብሎ السلام عليكم እያለ ሳቅ እያለ ነበር የሚገባው አለች አንተስ ሁሴን ምንድነው ይሄን አታነሱ በር ላይ ይሄን ሁሉ ጥላችሁ አይደለም ካገባ በጀመር በሩን ራሱ እንዴት እንደምትመታው ነው እንጂ ምንድነው ያዝረከርካችሁ እዚህ ሰው የለም በቤቱ እየሳቀ እየተዝናና ነበር የሚገባው አለች ስቆ ያስቀን ነበር አለች አቤት اذا ولج سكتن واذا ولج سكتن አለች ሲወጣ ደግሞ ዝም ብሎ ነበር የሚወጣው እየለፈለፈ እየጮኸ አይደለም ሄደው ሲወጣ ዝም ብሎ ነው ሄደው
ስመለስ ይሄን እንትን እንደዚህ ሆኖ እንዳላገኘው ምናምን አይደለም ነው ማስጠንቀቂያ ጋጋታ ተናግሮ ማሳሰቢያ ሰጥቶ ያወጣል ሲወጣ ዝም ብሎ ነው ሲገባ በፈገግታ እየሳቀ ነው ደስ ይላል በጣም ኩርፊያ የለም ቤታችን አለች እሺ ከዛስ አኪለን ማወጀሪ አለች ቤት ያፈራውን የተገኘውን ነገር ደግሞ ተቀረበለት ይበላል አለች غير سائل عما فقد ይሄ ለምን እንደዚህ ሆነ ለምን አልኖረም ብሎ ጫው በዛ ጫው አንሰይለ ነገር አይጠይቅም ያለውም ነገር ምን እንደጎደለው አይወቅስም የቀረበለት ይበላ ነበራች አዎ ሹፍ ስንት ዲስትም ይሰብራል እኮ ያላቀረበውን ቅባት ወይ አነሰው ብሎ ወይ በዛ ብሎ አይ ላስመዛ የሰጠው ሽኔ ታደረክሽው በወድ የሚጣላ ትዳር ሽሮ ነው እንደ ሁሉ የሚል ትዳር የማይባርከው ይሄ ነው በሆድ መጣላት ነው ተተጣላ በሶላት ተጣላ በሂጃብ ተጣላ አላህም ይረዳሃል ስገጂ ዛሬ ባይገባት ነገባት ታመሰግናለች ስገጂ ላይ ነበር አላህ ይርሐመውና ባለ ትላለች ሁሉ ዘሩ አታርግልሃለች እሷን አዝናናለሁ ብሎ እሷን አስደስታለሁ ብሎ ወጣ ያለ ነገር አላህ የማይወደው ነገር ምሳሌ ከሆነ አላህ በሷ ነው የሚበቀልህ ወይ በሱ ነው የሚበቀላት ግን ማልፈልገውን ምግብ አይነት ይኖራል ሁላችንም አሁን ለምሳሌ ሁሴን ቀይ ስር አይወድም ራት ቀይ ስር ቢቀርብለት ትሪውን ገፋ ሊያረግ ይችላል ወይ ደግሞ ሌላ እርምጃ ሊወስድ ይችላል አይ ገፋ ሲያረጉኝ ነው እንጂ መጀመሪያ ማቅረብ ነው መጀመሪያ የሚያስፈልገው ነገር ማቅረብ እኮ ገብቶኛል ባህሪው መናገር ብቻ ሳይሆን ማቅረብ አለበት ያላቀረበው ነገር ተየትመቶ ይሰራል ትቼ መነሳት ነው እንጂ ያለብኝ ኡስታዝ አንዱም እሱ ነው አማራጭ ትሪውን ግፋ ይለኛል እኮ ይሁንት የሚመክረኝን ምክር ሰሙ የነብዩ ሱና አይደለም ይሄ ማዓበ ረሱላህ ሰለላሁ ዐለይሂ ወሰለም እንሽታአከለ ወላ ተረከ ሴቶች ኮራች የተናገሩት ሚስቶች የኔንም ያንተንም እንግዲህ ሴቶቻችን ቢጠየቁ ብዙ ይናገራሉ አላህ ይሰትረን ነው እኛማ እዚያ እናመጣቸው ተጠየቁ ነብዩ ሚስቶች ጉዳችን ይወጣ ነበር እንዴት ነበር ተባሉ ማዓበ ረሱላህ ሰለላሁ ዐለይሂ ወሰለም እንሽታአከለ ወላ ተረከ እንደደረሰልን ቶሎ ምግብ እናቀርባለን ምን እንደጎደለው አይነግሩንም ተፈለጉ ይበላሉ ካልፈለጉ ይተውታል ምን አልጣመውትም እንደ ምናምን ቢሉን እንኳን አልጣመኝም አይሉም ጥሩ ነው የሚሉት ሹፍ እስከዚህ ድረስ ነው የትዳር ህክምናው በጣም ብዙ ነው ዛሬ ስናነሳው የቆየናቸው በጣም የተለያዩ ሐሳቦች አሉ የተለያዩ ታሪኮች አሉ ኡስታዝም እስካሁን ሲነግሩ አልጨረሱም እኮ ሶስተኛው የት ይርግ ነው እሺ መርሐባ አረጉ የምን የኪታብ ይዤ መንጣት ያንተ ይያለ አንተን እዛ አስቆማቸው የሚል አለ ለኔም አንድ ሰው የሚያስፈልገኛል ቀጥሉ የሚል ቀጥሉ የሚል አንተ ያለ ኪታብ ይወጣት አይደለም አንተን አስፈጻሚዎቹ አስቁም ይባል እኔ ደግሞ ቀጥል የሚለኝ ሰው ፈልጋለሁ ለማንኛውም ከስራ ምናምን አዲያ ባሁን ሁለቱን ያየነው ሶስተኛው ላይ ነው ያለነው ቀጣይ ሳምንት ላይ ኢንሻአላህ ምንም ሳምንት እንደምለስበት ኪታቡን በሚመለከት ቅድም ያነሱ ሐሳብ አለ እንግዲህ የኸሚስ ምሽት ታዳሚያን ለዚህ አናንስም 100 ብቻ ነው እርሶ የሚፈልጉት አይደለም መውዒዛ ሌላም ነገር መጥቷል እኮ አይደለ ስለዚህ ኢንሻአላህ ይሄም መጥቶ እዚሁ ኢንሻአላህ በይፋ ከንትን አካባቢ የሚገኙ ተመልካቾች የነየቱት ነው ብለን እዚሁ ለርሶ የምናቀበልበት ቀን ሩቅ እንደማይሆን ከአላህ ጋር ተስፋ እናደርጋለን በዱዓ እንውጣ ኡስታዝ ቤታችን ይቃና ትዳራችንም ይታከም በጣም ሳምንትም እንደዚሁ ትዳር ላይ ነበር ዱዓ ከታብ ሳውዲ ፈልጊያጥቻለሁ መካ ፈልጊ መዲና ፈልጊያጥቻለሁ ጅዳን ፈልጊያጥቻለሁ የት ነው የሚገኘው አንድ ወንድም መካ ገኘሁት ብሎ ይሄን አንድ ፍሬ ልኮልኛል አብዛኛው ግብጽ ይገኛል ወይ ዱባይ እንደበዛ በቤይሩት ያለ አካባቢ ያላችሁ ኦኬ እሺ ምናልባት ለወዳጆቻችን እንልካለን እነግራለን ውድ ነው እንዴ ኧረ ምን ውድ ነው መልእክቱ ነው ወደ ሀገር ሲበቃ ለኛ ብቻ ለሁሉም ለኡማ ይጠቅማል እሺ እንደው ኢንሻአላህ አላክሳ መጽሐፍት መሸጫ የሚታወቅ ነው ሌላ ጊዜ የጠፋ መጽሐፍ የሚገኘው እነሱ ጋር ነው ለዱዓቶችም ያስፈልጋቸዋል ሳይድንም ቼክ እናደርጋለን ለኢማሞችም ያስፈልጋቸዋል የሙዒዛ መከር ለሚለግሱ ሁሉ ያስፈልጋቸዋል መርሐባ ወንድም ሳይድ አክሳ ኢንሻአላህ መልእክቱ ይደርሳል ብለን እናስባለን 100 ነው የምንፈልገው እንግዲህ ወይ ደግሞ የሆነ ኮሚኒቲ 100ንም እንደሚችል ተስፋ እናደርጋለን በቅርቡ አሜሪካም አንድ ይቅርብ ወዳጆቻችን ጋብቻ አለ አላህ ጋብቻውን የተባረከ ያደርግላቸው በጣም አኽላቅ ያላቸው ምርጥ ያው አላህም ቃል እንደገባው ምርጦችን ለምርጦች ብሏል መልካሞችን ለመልካሞች ብሏል ሰምተናል በዚህ አጋጣሚ እናትም እኔ እንኳን አልሄድም አሜሪካን ግቢ ቢሆን ነበር መሄደው እናትም እንኳን ደስ አለሽ የሙሽራው እናት የሙሽራው አባት እንኳን ደስ አላቸው ረበና ይባርክ ለኩም
በተመሳሳይ የሙሽሪት ቤተሰቦች አጠቃላይ እንኳን ደስ አላችሁ ብለናል። እንግዲህ የሆነ ወቅት ሲፈቅድ ደግሞ ስም እንጠቅሳለን። ለጊዜው መልእክቱ ጀስት እናንተ ጋር ከደረሰ በቂ ነው። በአጠቃላይ ደግሞ በዚህ ሳምንት ጋብቻ ለምታደርጉ በሙሉ አላህ ይባርክላችሁ። ምን ችግር መርሐባ ኡስታዝ በዱዓ ነው ሲዘሩና አርገሰ ያርክ ዛሬማ ቀልሞን ሰብር ያለው አፉ በሉኝ። ለኔ ራሴ ዱዓ ያስፈልገኛል ኡስታዝ። አንተም ተገደህ ተቸግረህ እኮ ነው። ከዛ እየወተወቱብህ ነው። ዱዓ አድርጉ። መርሐባ ኡስታዝ አብሽር። አድማጮቻችን እንዲሁ ለዛና ለማረፍ ፈልገን ነው እንጂ አንተም ለማወቀስ ብለን አይደለም። አንተም አብዛው አንዳንድ ቀን እንኳን ለፈስቲን ዝም በላቸው እንጣ አብዝቼ እኮ መጨረሻ ላይ ሲደርስ እኮ ነው ኡስታዝ። አሁን እንትን ከነገረኝ በጣም ቆይቷል። 5-7 ደቂቃ ምናምን አሳልፌ ነው እንትን እያልኩት ያሉት እና ለወደፊቱ አይለም ወይ ለብቻው ለእርሶ ለብቻ የሆነ ሰዓት እንፈልግላችሁ ከከሚስ ውጭ ነው ማለት የምሬ ነው። እሱም ሌላ ይኖራል ኪታብ መውዒዛን ምናምን መሰል ነገር ኢንሻአላህ ተመልካች ጋር በነጻነት ሰውም እንዲኮመኩም በጣም ጥሩ። ሶሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሰላቲና ወሰላሚና መውላና ቢሶላቲና ወሰላሚና አላ سيدنا ومولانا وحبيبنا وشفينا وكافينا وعمدتنا وملازنا وزخيرتنا ووسيلتنا وقرة أعيننا سيدنا محمد صلى الله عليه وسلم من الفائزين الآمنين وعلى حوده من الواردين وبسنة من العاملين. اللهم احينا مسلمين وتوفنا مسلمين وألحقنا بالصالحين غير خزايا ولا مفتونين. اللهم ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم. الله ترى بركة አርግላቸው እነዚህንም ማናቃቸው ይኖራሉ እንደው ኒካ ያርጉት ሰዎች ሁሉ ኒካቸውን አላህ ይባርክላቸው ጋብቻቸው ተባረከ አላህ ያርግላቸው መውደድ ያዘ መውለድ ያዘ አላህ ያርግላቸው ለዲንም ለዱንያም በጀ ለቤተሰብ በጀ አላህ ያድርግላቸው አላህ ይባርክላቸው اللهم اكفنا بحلالك عن حرامك واغننا بفضلك عمن سواك الله ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم ربنا لا تؤاخذنا ان نسينا واخطانا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. اللهم اغننا بالعلم وزينا بالحلم واكرمنا بالتقوى وجملنا بالعافية. اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا تحرمنا واسرنا ولا تسر علينا وارض عنا يا رب العالمين ارحم الراحمين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم. ربنا يبارك فيكم شيخنا آمين بلنا لدعاء እንግዲህ ሙስዓብና ረምላ አላህ ተዳራችሁን የበረካ ያደርግላችሁ ተብላችኋል። በሳምንት ውስጥ ለምታገቡ በመላው ዓለም ይህን ፕሮግራም ብትከታተሉ ማትከታተሉ በያላችሁበት የተቃና የሰመረ የጋብቻ ህይወት አላህ እንግዲህ ለፍሬ በበቃ ህይወት አላህ ያደርግላችሁ። ከአዲስ እንግዳ ጋር በመዲና ሰማይ ስር ተመልሰን እንመጣለን። ከሸህ ጋር የነበረን ቆይታ በዙ ተጠናቋል። አፉ ብለውናል አይደል? አዎ መርሐባ ፋታ አርፍቱን ተመልሰን እንመጣለን። አብራችሁን ቆዩ።